መልካሙ ዘኔጎ ናትናኤል ዴሌ ሰላም ጤና ይስጥልን ውድ የመርሃ ግብራችን ተከታታዮች በዛሬው የግብረ ሐዋርያት ዝግጅታችን የቋንቋ ሰባኪያነ ወንጌል ምርቃትን የተመለከተ ዝግጅት ይዘናል። ለአንድ ወር ያህል ሲሰለጥኑ የቆዩ 30 ተተኪ መምህራነ ወንጌል በሰዋሰው ብርሃን ቅዱስ ጳውሎስ ገዳም ተመርቀዋል። አባባ ቱጃን ናትናኤል ዴሌ የሰዋሰው ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት ከገዳሙ ሰበካ ጉባኤና ከማህበረ ቅዱሳን ጋር በመተባበር ነው ከጋሞ ጎፋና ባስኬቶ ሀገረ ስብከት የተውጣጡትን 30 ደቀ መዛሙርት አስተምሮ ያስመረቀው። በምርቃት መርሃ ግብሩ ላይ የገዳሙ አስተዳደር ጽሕፈት ቤት የማህበረ ቅዱሳን ተወካዮች ጥሪ የተደረገላቸው እንግዶችና ምዕመናን ተገኝተዋል። ማህበረ ቅዱሳን አምላካችን ሁሉ እግዚአብሔር በቅዱስ ማርቆስ ወንጌል ወደ ዓለም ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብሎ ማርቆስ 16:18 ላይ እንዳዘዘው አምላካዊ ትእዛዝ መሰረት በስብከተ ወንጌልና ሐዋርያዊ አገልግሎት ምዕመናንን በምግባር በሃይማኖት ለማጽናት የጠፉ ወገኖችን ለመመለስ አዳዲስ አማንያንን ለማስጠመቅና የቅድስት ቤተክርስቲያን አገልጋዮች ለማፍራት ዘርፈ ብዙ ተግባራትን በማከናወን ላይ ይገኛል። በዚህ ባለፉት 2 ዓመታት በ2015 እና በ2016 ዓመተ ምህረት ማለት ነው እንግዲህ የአገልግሎት ዘመን የተከናወኑትን ባጭሩ ለመጥቀስ ሞክራለሁ። አንደኛ ክብረ ክህነትን ለማስጠበቅና ካህናት የኖላዊነት ተግባር እንዲያከናውኑ ለማገዝ ለ3641 ካህናት በክብረ ክህነትና ኖላዊነት ስልጠና ተሰጥቷል። ሁለተኛ በልዩ ልዩ ቋንቋዎች በስብከተ ወንጌልና ሐዋርያዊ ተልእኮ ለሚሰማሩ 3216 ሰባኪያን ወንጌል እንዲሁም በሐዋርያ ተልእኮ ልዩ ተልእኮ ተሰጥቷቸው የሚያስተባብሩና ፈርቀዳጅ የሚሆኑ 1059 የጎሳ መሪዎችና ሌሎች አስተባባሪ አካላት ስልጠና ተሰጥቷል። ሶስተኛ በስብከተ ወንጌልና ሐዋርያዊ አገልግሎት ለሚሰማሩ 213 አገልጋዮች ወራይ ድጎማ በማድረግና ደሞዝ በመክፈል ያሰማራ ይገኛል። አራተኛ የስብከተ ወንጌል አገልግሎትን ተደራሽ በማድረግ ምዕመናንን ለማጽናት የጠፉ ወገኖችን ለመመለስና አዳዲስ አማንያንን ለማስጠበቅ የሚያግዙ በልዩ ልዩ ቋንቋዎች 430 ትምህርታዊ ጉባኤት በተለያዩ አካባቢዎች ተከናውነዋል። በ14 ቋንቋዎች 135 ሰዓት ርዝማኔ ያላቸው ትምህርቶች በማሌኛ፣ በጋሞኛ፣ በከምባታኛ፣ በሚኤንትኛ፣ በአሌኛ፣ በሲዳምኛ፣ በወላይትኛ፣ በካፊኖኖ፣ በቤንችኛ፣ በጌዶኛ፣ በኮንሶኛ፣ በጉሙዝኛ፣ በሸክኛና ዳውሮ ቋንቋዎች የነገር ሃይማኖት ትምህርት ተዘጋጅቶ ለምናም በመሰራጨት ላይ ይገኛል። በልዩ ልዩ ቋንቋዎች የአምደ ሃይማኖት መጽሐፍና የውዳሴ ማርያም የጸሎት መጽሐፍ ትርጉም ሥራ የነገረ ድህነት ትምህርት በቡክሌት ተዘጋጅቶ እየተሰራይቷል። ስድስተኛ የጠፉትን ለመመለስና ቅዱስ ወንጌል ያልደረሳቸውን ወገኖች አስተምሮ ለማስጠመቅ በተለያዩ አካባቢዎች ተደራሽ በተደረገ ሐዋርያዊ ተልእኮ የማስፋፋት ተግባር 91415 አዳዲስ አማንያንን በሀገር ቤት ደግሞ እነዚህን ሲያስተምር 174 አዳዲስ አማንያን ደግሞ በውጭ ሀገራት ወደ ቤተክርስቲያን እንዲቀየጡና የቤተክርስቲያን ልጆች እንዲሆኑ በዚህ በ2 ዓመት ውስጥ ተሰርቷል ማለት ነው። በአገሩ 91415 በውጭ ደግሞ 174 ማለት ነው። እንግዲህ እነዚህ ተምረው ተጠምቀው የሥላሴ ልጅነት አግኝተው ወደ ቤተክርስቲያን እንዲቀየጡ ስራ ተሰርቷል። ሰባተኛ በካህናት ርዕት ተዘግተው ለነበሩና ማህበሩ ለሐዋርያዊ ተልእኮ ማስፋፊያና ላሰራቸው 37 አብያተ ክርስቲያናት ካህናት ተቀጥረውላቸው እንዲከፈቱና ለምዕመናን አገልግሎት እንዲሰጡ በማድረግ ስራ እየተሰራ ነው። 8 በተለያዩ አህጉረ ስብከት ለአዳዲስ አማንያን መገልገያ የሚሆኑ 19 ህንጻ ቤተ ክርስቲያናትና 17 መካነ ስብከት አዳራሾች በመሰራት አገልግሎቱ እንዲጠናከር ተደርጓል። 9 ስብከተ ወንጌልን በተለያየ መልኩ ተደራሽ ለማድረግ በአማርኛና ኦሮምኛ ቋንቋዎች በመሰረታዊ ርቀት ትምህርት መርሃ ግብር 2860 ተማሪዎች በሞጁልና 177 ተማሪዎች በኢለርኒንግ እንዲማሩ እየተደረገ ሲሆን ትምህርታቸውን ያጠናቀቁ 645 ተማሪዎች ተመርቀው አገልግሎት እየሰጡ ይገኛሉ። ልዩ ትኩረት ለሚፈልጉ ወገኖችም ማለትም ለዓይነ ስውራን በ7 ማዕከላት ትምህርታዊ ጉባኤ የውዳሴ ማርያምና የሰኔ ጎልጎታ የጸሎት መጽሐፍ በብሬል ህትመትና ስርጭት 10 የድምጽ መጽሐፍት በማዘጋጀት እንዲደርሳቸው ተደርጓል።
ለሕግ ታራሚዎች በ25 ማረሚያ ቤቶች ስብከተ ወንጌልን ተደራሽ የማድረግ ተግባር በመከናወን ላይ ይገኛል። 11 የስብከተ ወንጌል አገልግሎትን በህትመት ተደራሽ በማድረግ ምዕመናንን ለማጽናትና የጠፉትን ለመመለስ የሚያግዙ የክብረ ክህነትና ነገረ ክርስቶስ መጽሐፍ ታትመው በስርጭት ላይ ውለዋል። ከሚመለከታቸው የቤተክርስቲያን አካላት ጋር በመተባበር የሐዋርያዊ ተልእኮ ማስፋፊያ ተግባራትን ከሚያከናውኑባቸው ሀገረ ስብከቶች መካከል የጋሞና አካባቢ ዞኖችና ጎፋ ባስኬቶ ዞኖች ሀገረ ስብከት ይገኙበታል። በሀገረ ስብከቱ ያለውን የስብከተ ወንጌልና ሐዋርያዊ አገልግሎት ለማስፋፋትና ተደራሽ ለማድረግ የተለያዩ አበይት ተግባራትን በማከናወን ምዕመናንን የማጽናትና የጠፉትን የመመለስ ሥራ በመስራት ላይ ይገኛል። የተከበራችሁ አባቶች፣ ካህናት፣ የዚህ በዓል ታዳሚዎች፣ የተከበሩ አባታችን መላከ ሰላም በሀገረ ስብከቱ ያለውን ሐዋርያዊ አገልግሎት አጠናክሮ ለማስቀጠልና ውጤታማ ለማድረግ ከሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት ጋር በመተባበር በሀገረ ስብከቱ ከሚገኙ 3 ዞኖች የተውጣጡና በ3 ቋንቋዎች ማለትም በጋሞኛ፣ ጎፍኛና አሌኛ ቋንቋዎች ለሐዋርያዊ ተልእኮ መሰማራት የሚችሉ 30 ደቀ መዛሙርትን በደረጃ 1 የሰባኪ ወንጌልነት ስልጠና ከየካቲት 22 ቀን 2017 ጀምሮ እስከ መጋቢት 21 ቀን 2017 ለ30 ቀናት ስልጠና ሲከታተሉ ቆይተዋል። ከዚሁ ጋር በዚህ ወቅት በአዲስ አበባ ሀገረ ስብከት በቃሊቲ ቅዱስ ገብርኤል 30 በሰርጢ ማርያም 21 በጠቅላላው 81 ደቀ መዛሙርት ከዛሬዎቹ ተማረቀዎቹ ጋራ ይመረቃሉ ማለት ነው። እንግዲህ በዚህ ስልጠና አንደኛ ትምህርት ሃይማኖት መግቢያ፣ ሁለተኛ 5ቱ አዕማደ ምስጢር፣ ሐዋርያዊ ተልእኮና የስብከት ዘዴ፣ መጽሐፍ ቅዱስ ጥናት፣ ነገረ ማርያምና ነገረ ቅዱሳን፣ ነገረ ቤተክርስቲያንና የቤተክርስቲያን ታሪክ፣ የቤተክርስቲያን ምስጢራትና ስርዓት፣ ክርስቲያናዊ ስነ ምግባርና መንፈሳዊነት፣ ባህልና ክርስትና፣ የቤተክርስቲያን አስተዳደርና ቃለ አዋዲ፣ የአገልግሎት መሪነት፣ ኦርቶዶክሳዊ መዝሙርና ኪነ ጥበብ፣ የአሕዛብ መናፍቃን ጥያቄዎቻቸውና መልሶቻቸው በሚል ተምረው የተመረቁ ናቸው። የተወደዳችሁ ተመራቂዎች የዚህ ስልጠና ስኬታማነት የሚለካው በቆይታችሁ ያገኛችሁትን ዕውቀት ብቻ ሳይሆን በምትሰማሩበት የሐዋርያዊና የእረኝነት አገልግሎት የድካምና የመሰልቸት መንፈስ ሳይሰማችሁ ስታገለግሉና ነፍሳትን ወደ ቤተክርስቲያን ስትቀላቅሉ ብሎም ወደ ቅድስና ሕይወት ስትመሩ በመሆኑ እነሆ ዛሬ ቤተክርስቲያናችን ስለ መልካሙ አገልጋይ ስለ ታማኙ አገልጋይ በምታስተምር በምትሰብክበት ዕለት በመመረቃችሁ እናንተም ታማኝ አገልጋይ እንድትሆኑ መክሊታችሁን ነግዳችሁ እንድታተርፉ ብዙዎችን በቋንቋቸው አስተምራቸው የቤተክርስቲያን ልጆች እንድታደርጉ ትልቅ አደረጋ ተሰጥቷቸዋል። የዚህ ስልጠና መርሃ ግብር በሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰበካ መንፈሳዊ ጉባኤና ሰንበት ትምህርት ቤት መልካም ፈቃድና ፍላጎት የተጀመረ ሲሆን ሰንበት ትምህርት ቤቱ የሰልጣኞችን የመንገድ ላይ ወጪና ትራንስፖርት በመሸፈን የስምሪት መጽሐፍን በመለገስ የምግብ፣ የመኝታ፣ የስልጠና አዳራሾችን በማዘጋጀት ሰልጣኞችን በማስተማበርና በመመገብ የስልጠናው ሙሉ በሙሉ በሚባል ደረጃ በኃላፊነት በመወጣቱ ትልቅ ኃላፊነት ስለሆነ በዚህ አጋጣሚ በታላቅ ደስታ ማመስገን እፈልጋለሁ። ማህበረ ቅዱሳን የስልጠና እቅዱን በማዘጋጀት ሰልጣኞችን በመመልመል አሰልጣኝ መምህራንን በመመደብና ለስልጠናው ድጋፍና ክትትል በማድረግ በዚህ ስልጠና ላይ እንግዲህ አገልግሎቱን ለመወጣት ሞክረዋል። በአጠቃላይ በዚህ ዕለት የምናመሰግናቸው አንደኛ ለጋሞና አካባቢ ዞኖች እና ጎፋ ባስኬቶ ዞን ሀገረ ስብከት ጽሕፈት ቤትንና የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልያስን ማመስገን እንወዳለን። ሁለተኛ የሰዋስወ ብርሃን ቅዱስ ጳውሎስ ገዳም ቤተክርስቲያን ሰበካ መንፈሳዊ ጉባኤና የገዳሙን አስተዳዳሪ አባታችንን መላከ ሰላም እንድናመሰግን እንወዳለን። የሰዋስወ ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት ቅድም እንደጠቀስኩት ይሄንን የስልጠና መርሃ ግብር ሙሉ በሙሉ በመሸፈንና ትልቅ አገልግሎት በመስጠት የደከሙትን በዚህ መድረክ ላይ ማመስገን እንወዳለን። በልዩ ልዩ አገልግሎት ስትሳተፉ የነበራችሁ በአካባቢ የምትገኙ ምዕመናን ማህበራት እና እናትና አባቶች በዚህ ስልጠና ለተሳተፋችሁ በሙሉ
በእግዚአብሔር ስም በማኅበረ ቅዱሳን ስም ማመስገን ወዳለሁ። በመጨረሻም የዚህ ስልጠና ተሳታፊዎች በአንዲት ቤተክርስቲያን በፍጹም አምናችሁ የቤተክርስቲያንን መዋቅር አክብራችሁ አገልግሎታችሁ እንድትፈጽሙ በአጽንኦት እያሳሰብኩ በእምነት የጸኑትን በማሰብ በጸሎት የበረታችሁ እንድትሆኑ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳይነት ከሁላችሁ ጋር ይሁን። ይህንን ስልጠና በማስተባበር በመድከም ትልቅ ሥራ የሰሩትን ወንድማችን ዲያቆን ሲሳይንም ማመስገን ወዳለሁ። አመሰግናለሁ። ወስብሐት ለእግዚአብሔር። ቆንጂዬ በኃይሉ አበበ ቱጃር መልካሙ ዘኔቦ ናትናኤል ዴሌ። በዚህ የምርቃት መርሃ ግብር ላይ የተገኙት በሰሜን አሜሪካ የዴንቨር ኮሎራዶ ሀገረ ስብከት የደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ቀሲስ ደጀኔ ሽፈራው እንደገለጹት ማኅበረ ቅዱሳንና ሰንበት ትምህርት ቤቶች ለአንድ ዓላማ በመቆም በትብብር እየሰሩ ያሉት ሥራ የሚበረታታና ለቅድስት ቤተክርስቲያንም ተስፋን የሚሰጥ ነው ብለዋል። ማኅበረ ቅዱሳን ከመምህሩ ከብፁዕ አቡነ ጎርጎርዮስ የተማረውን ትምህርት ነው በተግባር እያሳየ ያለ። በተለይም ደግሞ ከጠረፋማ አካባቢዎች የተለያዩ ቋንቋ የሚናገሩ ወጣቶችን እየሰበሰቡ ማሰልጠን የተጀመረው አሁን አይደለም። ቀደም ብሎ በዋናው ማዕከል እየሰበሰበ አጫጭር ስልጠናዎችን ይሰጥ ነበረ። አሁን የተለየ ነገር ያየሁት ካሁን ቀደም ሸክሙን የሚሸከመው ማኅበረ ቅዱሳን ብቻ ነበረ። የአዲስ አበባ አድባራት ሰንበት ትምህርት ቤቶች ይሄ ምስጢር ገብቷቸው ስፖንሰር ሆነው ሸክሙን ተሸክመው በየአድባራቱ እንዲህ አይነት ስልጠና መሰጠቱ ለቤተ ክርስቲያን ትልቅ ተስፋ ነው። በአንድ በኩል ተስፋ ስንቆርጥ፣ በአንድ በኩል ደግሞ ተስፋችንን የሚያለመልም እንዲህ አይነት ብርሃን የሆነ ሥራ ሲሰራ ስናይ ሁላችንም ደስ ይለናል። ትናንት የደከምንበት ነገር በከንቱ ስላልቀረ በእውነት ታላቅ ደስታ ነው የሚሰማን። ኑ እንቅረብ መጠራ ሳይመጣ ኑ እንቅረብ መጠራ ሳይመጣ ስጋውን እንብላ ስጋውን እንብላ ስጋውን እንብላ ደሙን እንጠጣ። የሰዋስው ብርሃን ቅዱስ ጳውሎስ ገዳም አስተዳዳሪ መልአከ ሰላም አባ ሀብተ ማርያም ወልደ ጊዮርጊስ ባስተላለፉት መልእክት ትምህርታቸውን ሲከታተሉ የቆዩት ደቀ መዛሙርት ሲላኩ እንደ ሐዋርያት ነውና በሚሰማሩበት ሁሉ ቅድስት ቤተ ክርስቲያን የሰጠቻቸውን አደራ እንዲወጡና ቃለ እግዚአብሔርን ባለመስማት የጠፉ ወገኖቻችንን በቋንቋቸው ማስተማር እንደሚገባም ተናግረዋል። ባለ ታሪኮች ነንና ይህንን ቤተ ክርስቲያን በከፍተኛ ደረጃ የኢየሱስ ክርስቶስን የማዳን ምስጢር ለምእመኖቻችሁ ለእናት አባቶቻችሁ ሳያዩ የሚያምኑ ብፁዓን ናቸው የተባሉ አባቶች ደጎች ናቸው። በጣም ጋሞዎች ወይንም ደግሞ ጋሞ ጎፋ አሁን የተጠሩት ሀገሮች በሙሉ እነዚህ እኔ ብዙ ጊዜ ቆይቼበታለሁ ብያቸዋለሁ። እዚያ ቦታ ላይ ደጎች ናቸው፣ ብሩኮች ናቸው፣ የዋሆች ናቸው፣ ትሁቶች ናቸው። ስለዚህ በዚህ ላይ ደግሞ እናንተ ስትጨምሩ በቋንቋቸው ስታስተምሯቸው የበለጠውን ቤተ ክርስቲያን ትሰፋለች፣ ትልቅም ትሆናለች፣ እየሰፋም ይሄዳል ቤተ ክርስቲያኑ ማለት ነው። እናንተም ከዚህም በኋላ የቤተ ክርስቲያንን አደራ ተሸክማችሁ ቤተ ክርስቲያንን እንድታስከብሩ እንድታስፋፉ አደራ እንላችኋለን። አስተዳዳሪው አክለውም እነዚህን ሰባኪያን ወንጌል አሰልጥኖ ማሰማራት ማለት ቤተ ክርስቲያን መስራት እንደማለት ነውና በቀጣይም ምእመናንን በማስተባበር የሰልጣኞችን ቁጥር በመጨመር በገዳሙ ሊያሰለጥኑ እንደሚችሉም ተናግረዋል። የበለጠውን ሥራ እንዲሰሩ እኛ 30 ነው ዘንድሮ የተቀበልነው አይደለ? መጪው ደግሞ 40 50 ተቀብለን እናንተን ይዘን
ጥሩ ስራ ሰርተን የበረከት ተሳታፊ እንድንሆን እግዚአብሔር ይፍቀድ። እነዚህ ልጆች አስተምረን ማስመረቅ ማለት በጋሞ ላይ ወደ ደቡብ አካባቢ መላክ ማለት አዲስ ቤተክርስቲያን እንደመመስረት ነው የሚቆጠረው። ምእመናን አዲስ ቤተክርስቲያን እንደመመስረት ነው የሚቆጠረው። እናንተ ለነዚህ ልጆች ያደረጋችሁት የረዳችሁት እርዳታ ሁሉ እዚያ ቤተክርስቲያን ላይ መሰረት አስቀምጣችኋል ማለት ነው። ስልጠናውን ሲከታተሉ የነበሩት ሰባኪያን ወንጌል በበኩላቸው በስልጠና ቆይታቸው ለቀጣይ አገልግሎታቸው የሚረዳቸውን መጽሐፍ ቅዱሳዊ ዕውቀቶችን እንዳገኙ ተናግረዋል። ስሜ ታደለ ደስታ ባላለሁኝ የመጣሁት ከጎፋ ዞን መለኮዛ ወረዳ መይዘሎ ደብረ ሰላም መድኃኔዓለም ቤተክርስቲያን የመጣሁት። ችግር አንዳንድ የወንጌል ያልደረሰበት ችግር አለ። ከዛ በፊትም ብዙ ኦርቶዶክስ ቤተክርስቲያን ላይ ብዙ ነገር ነው ተከሰተው። በቋንቋ የተነሳ ብዙ ችግር ነው። እንግዲህ አንድ አሁን በተለይ አሁን እናቶች አባቶች ይበልጥ አማርኛ አያውቁም። በቋንቋቸው ወደ 2-3 የመን ቋንቋ አለ። በዛ በቋንቋውን ከዚህ በፊት እንደዚህ ነገር በሆነ እኮ ወደ መናፍቃን ወደ አይዛብ አይሄዱም ነበር። ከቋንቋ የተነሳ ብዙዎች ካልተረዱ ከመርዳት የተነሳ ወደ ሌላ ቦታ የሄደበት ሁኔታም አለ። ስለዚህ አሁን ዋናው ያው በቋንቋ ከሆነ ይረዳል፣ ወደ የጠፉትም ይመለሳል ብዬ እንዳቅመ ይገመታል በእግዚአብሔር ፍቃድ። እኔ ስሙ አበበ ቱጃራ ይባላለሁ። እግዚአብሔር ይመስገን ስልጣና ጥሩ ነው። እኛን ከዛ የመጣው 14 ኮርስ ምናምን ሙሉን እኛን አስተምረዋል። እኛ ያስተማረውን ሁሉን ሄደ የእኛ ሰው የጠፋውን ፈልጋ ማግኘት ያልተማረው ማስተማር ማስጠመቅ ነው። ስሜ ዲያቆን ኢያሱ እንዳሉ ይባላለሁ። የመጣሁት ከአለት ዞን ዙሪያ ወረዳ ዱጉሎ ቅድስት ድንግል ማርያም ቤተክርስቲያን ነው የመጣሁት። መጀመሪያው ሰባካን ስለማንሱ እኔም እንግዲህ አላውቅም። መጀመሪያ እንግዲህ ዲቁና ብቻ ተምሬ በቤተክርስቲያን ብቻ ነው እንጂ ማገለግለው ሰንበት ትምህርት ቤት አላገለግልም፣ በስብከትም አላገለግልም። እግዚአብሔር ይመስገን አሁን የመጣሁት ብዙ ትምህርት አግኝቻለሁ። እንግዲህ የወሰድኩትን ትምህርት ሄጄ የጠፉትን በጎች ወደ ብርሃን እንድናወጣ አምላካችን ይርዳን። ብዙ ትምህርት አግኝቻለሁ። የነስም ቆንጂያ በኃይሉ ይባላል። የመጣሁት ከመሎጋዳ ወረዳ ከሶንጋ ቅድስት ስላሴ ቤተክርስቲያን ነው። ስሜ ዲያቆን አበበ ገቱ ይባላለሁ። የመጣበት ሀገር ያው መሎኮዛ ወረዳ ኦሻሽካሎ ጻድቁ አባታችን አቡነ አረጋዊ ቤተክርስቲያን መጥቻለሁ። ፈጣሪ ይመስገንና እዚህ እኛ ስንመጣ እንደዚህ አይነት የሆነ ታላቅ ነገር አላየንም ከዚህ በፊት። አሁን እኛ ስንመጣ በአቀባበላቸው በጣም በአማረ መልክ እግራቸውን አጥቦ ያው በቃ እንግዲህ እንደ እንትን ህፃን ልጅ እንደሚከባከብ እኛ በቃ እንግዲህ ምን እናብራለን ምን እናደርጋለን። ነገር ግን እግዚአብሔር አምላካችን ኢየሱስ ስሙ የተመሰገነ ይሁን። ከዚህ በመቀጠል ያው ዛሬ እንደጨረስን በጣም እስከ ዛሬ ድረስ ብዙ በቃ አወርተን የሆነ እንትን በታሪክ ውስጥ እንደም ተርከን እንትን የማንጨርስ ሁኔታዎችን አይተናል። አሁን እኛ ጋር ያለው ህዝበ ምእመናን በሙሉ ያው ሃይማኖት ምንድነው ያው ኦርቶዶክስ ማርያም ታቦት ምናምን የሚሎች እነሱ እነማን ከሆነ አያውቁም። ስለዚህ አሁን በቃ እግዚአብሔር ይመስገን ተምሬያለሁ። 14 የሚሆኑ ኮርሶችን ተቀብያለሁ። ሂጀን ማስተማር ነው ማስጠመቅ ነው፣ ሌላ ነገር ያው የለም ማለት ነው። የሰንበት ትምህርት ቤቱ ሰብሳቢ መምህር እንዳለ ጸጋዬ እንደገለጹት ሰልጣኞቹ በተማሩትና እዚህ በተመለከቱት ነገር ትልቅ ተነሳሽነትን እንዳገኙና ሄደውም በአካባቢያቸው ያሉ ምእመናንን የቤተ ክርስቲያንን አስተምህሮ በሚገባ ሊያስተምሩ እንደሚችሉ ገልጸዋል። እንግዲህ ከየካቲት 22 ጀምረን እስከ ዛሬዋ ቀን እስከ መጋቢት 21 ድረስ የነበረን የአንድ ወር ቆይታ በነበረው ስልጠና ያው በጣም ጥሩና አስደሳች ጊዜ ነበረ። ልጆቹም የማወቅ ጉጉት ያላቸውና ነገ ደግሞ ወደ ሀገረ ስብከታቸው ሄደው ለውጥ ይፈጥራሉ ብለን እናምናለን። ውስጣቸውም እዚህ ባሳየናቸው ባስጎበኘናቸው ሰንበት ትምህርት ቤት ውስጥ የሰንበት ትምህርት ቤቱን አገልግሎት በነበረን ክፍት ሰዓት አስጎብኝተናቸው ውስጣቸው ቁጭት እንዲፈጠርና ቤተክርስቲያንን በትጋት እንዲያገለግሉ ነገ ሄደው ህፃናትን ሰብስበው ምእመናንን ሰብስበው አደራይተው ማስተማር እንዳለባቸው ውስጣቸው ብዙ ቁጭት አለና ያንን ስሜት መፍጠር ችለናል። እንግዲህ ይሄ ሁሉ ነገር ሲሆን በእኛ ብቻ ይሆን አይደለም። ማህበረ ቅዱሳን
በተለያየ ጊዜ በሚያደርገው ክትትልና ድጋፍ ምእመናኑም እንደዚሁ የሚያደርጉት ክትትልና ድጋፍ ይሄ ውጤት እንዲመጣ አስችሎናልና ይሄን ነገር አሁን እኛ ለመጀመሪያ ጊዜ ነው ብዙ ተሞክሮ ሆኖናል ከዚህ በፊት እንደዚህ አይነት ተሞክሮ አልነበረንም በዚህ ተሞክሮ ከጠበቅነው በላይ ውጤታማ ነን ብለን እናስባለን ጥቃቅን ክፍተቶች አሉ እግዚአብሔር ይፍቀድ የሚቀጥለው ስልጣና ላይ እነዚህ ነገሮች አስተካክለን የበለጠ ውጤታማ አድርገን አገልግሎቱን የተሳካ ለማድረግ እንሞክራለን ብለን እናስባለን የማህበረ ቅዱሳን ህዝብ ግንኙነት ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ የቤተ ክርስቲያንን አገልግሎት የአንድ ወገን አገልግሎት ብቻ ከማድረግ ይልቅ ሁሉም የሚመለከተው አካል በተለያዩ አገልግሎቶች ላይ ሊሳተፍ እንደሚገባ በመግለጽ የሰዋሰው ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤትም የዚህ አገልግሎት አንድ አካል በመሆን እየሰራ እንደሚገኝ ተናግረዋል ማህበረ ቅዱሳን ከሚያደርጋቸው አገልግሎቶች መካከል ከባለድርሻ አካላት ጋር በጋራ መስራት አንዱ ነው የቤተ ክርስቲያንን አገልግሎት የአንድ ወገን ብቻ አገልግሎት አይደለም ሁሉም አካላት በተለይ በቤተ ክርስቲያን መዋቅር ውስጥ ያሉ አካላት በጋራ ማገልገል አለባቸው ይሄንን በማድረግ ሂደት ላይ አንዱ በተለይ የማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት አንዱ ኃላፊነቱ እነዚህ ባለድርሻ አካላት የሚባሉት በተለይ በቤተ ክርስቲያን መዋቅር ውስጥ ያሉት ሰንበት ትምህርት ቤቶች ማህበራት ወደ የቤተ ክርስቲያንን አገልግሎት በጋራ ወደ መደገፍ እንዲመጡ ይፈልጋል አሁን የምንገኘው የዚህ የሰዋሰው ብርሃን ቅዱስ ጳውሎስ ገዳም አንዱ ነው በዚህ ስራ ውስጥ ከምናከናውነባቸው ወይም ግንኙነት ከምንፈጥርባቸው አካላት መካከል ማለት ነው እዚህ እንግዲህ የሰንበት ትምህርት ቤቱና የሰበካ ጉባኤው ከደብሩ አስተዳደር ጽፈት ቤት ጋር በጋራ በመሆን ማህበረ ቅዱሳን በስብከተ ወንጌል ላይ የሚያደርጋቸውን አገልግሎቶች እኛም ይመለከተናል ባለቤት ነን ብለው በኃላፊነት እነዚህን ሰልጣኞች ከሀገረ ስብከቶቻቸው ተመርጠው ወደዚህ እንዲመጡ አድርገዋል እዚህ ላይ ማየት ያለብን አንድ ጉዳይ ሰንበት ትምህርት ቤቶች ብዙ ጊዜ የአጥቢያ አገልግሎት ላይ ብቻ ትኩረት ሲያደርጉ እንመለከታለን ይሄ ግን መቆም አለበት ከአጥቢያቸውም ወጥተው በተለይ ጠረፋማ አካባቢ ላይ ያሉትን አብያተ ክርስቲያናትና ምእመናንን ወደ ማሰብ ወደ ማገዝ መሄድ አለባቸው እሱ የሱ እንቅስቃሴ ነው አንዱ ዛሬ ያየነው ያለነው አገልግሎት ማለት ነው በተለይም ደግሞ የሰዋሰው ብርሃን ቅዱስ ጳውሎስ ገዳም ሰንበት ትምህርት ቤት ጠንካራ ከሚባሉ ሰንበት ትምህርት ቤቶች አንዱ ነው ከዚህ ሰንበት ትምህርት ቤት የወጡ ልጆች ክህነትም ባይኖራቸው እንደ ካህን የሚቆጠሩ ናቸውና ይሄንን ኃላፊነት ሰርተው በማየቴ እኔ በጣም ደስ ብሎኛል ምክንያቱም ሰበካ ጉባኤ እዚህ ነው መኖሪያዬም እዚሁ አካባቢ ስለሆነ እኔ አስተማርኳቸው ልጆች ዛሬ አስተማሪዎች ሆነው በማየቴ እንግዲህ አሁን ጡረታ ጠይቃለሁ ማህበረ ቅዱሳንን እና የማርፍበት ጊዜ ነው እና በስጋም ሳይሆን ነፍሴም ልቦናይም የምታርፍበትን ስራ በማየቴ ደስ ብሎኛል እስካሁን ይሄንን አገልግሎት እንፈጽም በርካታ ተቋማት ግለሰቦች ያላሰለሰ ጥረት ድጋፍ አድርገውልናል ልጆቹ እስኪመጡ ድረስ ማንም ይሄን ነገር አምኖ የሚደግፈን ሰው በጣም ተቸግረን ነበርና ወጪውን ራሱ ለትራንስፖርት የሚሆነውን ወጪ ከሰንበት ትምህርት ቤቱ በድፍረት ከካዝና በብድር አውጥተን ነው ሰጥተን ልጆቹ እንዲመጡ ያደረግነው ልጆቹ ከመጡ በኋላ ግን ሰው የሚታይ ነገር ስለሆነ የሚያምነው ምእመኑ ያንን አይቶ በማመን የተለያዩ ድጋፎችን አድርጎልናልና ይሄን ድጋፍ ላደረጉት በርካታ ማህበራት በርካታ ተቋማት አሉ ስማቸውን ጠቅሼ አንዱን እንዳልጠቅስ መዘንጋት እንዳይመጣ ሁሉንም በደፈናው ምስጋናችን ባሉበት ይድረሳቸው በሚቀጥለውም ይሄን አላማ አድርገው እነሱም በርቱ ይሄን ነገር በቋሚነት ከዚህ በኋላ በአመት አንድ ጊዜም ሆነ ሁለት ጊዜ በመናደርግበት ጊዜ ከጎናችሁ ነን
አሁን ቢያንስ ሰርታችሁ አሳይታችሁናል ብለው ተስፋ ሰጥተውናል። ያው አሁን ቀሲስ ደጀኔም እንዳሰማኸው ውጪ ያሉ የሰንበት ትምህርት ቤቱ አባላት የዚህ አጥቢያ ምእመናንን አንድ ምእመን የአንድ ተማሪን ወጪ ቢሸፍን በአመት ውስጥ ብዙ ሰልጣኞችን ማሰልጠን እንችላለን። ቀሲስ ደጀኔ ሽፈራው ባስተላለፉት መልእክት መጪው ጊዜ የክረምት ጊዜ እንደመሆኑ ተማሪዎች የረፍት ጊዜያቸው ስለሚሆን ሰንበት ትምህርት ቤቶች የረፍት ጊዜያቸውን ሰልጣኞችን አምጥተው ማሰልጠን እንደሚገባቸውና በተለያዩ ክፍለ ዓለማት የሚኖሩ ኦርቶዶክሳውያንም የበኩላቸውን ድጋፍ እንዲያደርጉ ጠቁመዋል። አሁን በበጋ ተማሪዎችን ኑ ለማለት አይቻልም። መደበኛ ትምህርታቸውን ይማራሉ። የመንግስት ሰራተኞችም ቢሆኑ በክረምት የዓመት ረፍታቸውን ወስደው ሊመጡ ስለሚችሉ ስልጠናው ወደ ሰመር ኮርስ ቢለወጥ እኔ በጣም ደስ ይለኛል። ከዚህም ጋር አያይዤ የምናገረው ምንድነው በተለይም በውጭው ዓለም ያሉ የቤተ ክርስቲያን ልጆች አንድ ተማሪ ለማሰልጠን ምን ያህል ብር ይፈጃል የሚለውን አስልተው በእውነት የሰንበት ትምህርት ቤቱ ሰብሳቢ መምህር እንዳለ እንደነገረኝ በጣም ትንሽ ብር ነው እና ዶላሩ ወደ ኢትዮጵያ ብር ሲመታ በዶላር በጣም ትንሽ ነው። በ$100 በ$200 አንድ የቤተ ክርስቲያን ልጅ ማፍራት ይቻላልና ይሄንን መልእክት የሚሰሙ ሁሉ ተሻምተው እኔ አንድ ልጅ አስተምራለሁ እኔ 2 ልጅ አስተምራለሁ ቢሉ በእውነት መላዋን ኢትዮጵያን በስልጣና እናጥለቀልቃታለን ብለን እናምናለን። ሁሉ ማህበረ ቅዱሳኖችን ሰንበት ተማሪዎችን ሁሉን አመሰግናለሁ። እዚህ አስተባባሪዎችን በሁሉም በኩልና በሳቡና በቀለብ ሁሉ ተመርቱ ጠብቆ እናን እስከዚች ድረስ በእንክብካቤ ነው እነሱ እናን ያስተማሩት እናን ሁላችን አመሰግናለሁ ያልኩን እነሱን ዛብርታቸው ማህበረ ቅዱሳን በየቀን የንጽህናችን ሳሙና እንግዲህ የተለያየ እየሰጡ የሚታመሙ ቢኖርም ሕክምና እየሰጡ እንኳንስ ቀን ማታ እንዳይራበን እናን ጠብቆ ከሎ ያመገቡ ዛሬ ላይ እንኳንስ ይሄንን ልብስ ከማያንሰው ወጪ አለብሶ ይሄንን መጽሐፍ ቅዱስ ሄደን ሐዋርያት ተልኮ በሱ እንድናገለግል ያረጉት ማህበረ ቅዱሳንን አጠቃላ እንግዲህ እናመሰግናለን። ለሌሎቹ ሰንበት ትምህርት ቤቶች ማህበረ ቅዱሳን ከፕሮጀክት ዲዛይን ጀምሮ ፕሮጀክቱን ከመቅረጽ ጀምሮ እነዚህ የተተኪ መምህራኑን እስከ መልመል በተጨማሪም እስከ ማሰማራት ድረስ አሁን ለምሳሌ ዛሬ ያየናቸው ሰልጣኞች ሲሰማሩ ማህበረ ቅዱሳን ነው የሚያሰማራቸው። ለአንዳንዶቹም የሚያስፈልጋቸውን ድጋፍ የሚያደርገው ማህበረ ቅዱሳን ነው። ስለዚህ ሌሎችም ሰንበት ትምህርት ቤቶችና ማህበራት ይሄ የቤተክርስቲያን አንገብጋቢ ጉዳይ ነው። ቤተክርስቲያን መቀጠል የምትችለው የስብከተ ወንጌል አገልግሎት የሐዋርያዊ አገልግሎት ተጠናክሮ ሲቀጥል ነው። ስለዚህ ያንን ለማድረግ ምእመናንን ከጠፉበት ለመመለስ እንደገና ደግሞ ወደ ሌላ ቤተ እምነት የሄዱትን ደግሞ አምጥቶ የቤተክርስቲያን ልጅ ለማድረግ እዚህ ላይ በጣም ሰፊ ስራ መስራት አለብን። ይሄ የአንድ አካል ብቻ ስራ አይደለም። ስለዚህ ሰንበት ትምህርት ቤቶችም ማህበራትም ወደዚህ እንዲመጡ እንፈልጋለን። ይሄንን መርሃ ግብር የሚከታተሉ የሰንበት ትምህርት ቤት አመራር የማህበራት አመራሮች ጥሪ የምናስተላልፈው እንደ ማህበረ ቅዱሳን ከስልጠናው ጀምሮ ፕሮጀክቶችን እስከ መቅረጽ አስፈላጊውን ድጋፍ እስከ ማድረግ ድረስ ሙሉ ኃላፊነት ይወስዳል። ስለዚህ እዛ ላይ ቢንቀሳቀሱ የሚል ጥሪያችንን እናስተላልፋለን። ተጋግዘን ቤተክርስቲያንን ወደ ተሻለ የመሪነት ሚናዋን ስትወጣ ለማየት ጥረት ብናደርግ የሚል መልእክታችንን እናስተላልፋለን። ይሄንን ለሌሎች አጥቢያችን ለሚገኙ አቻ ሰንበት ትምህርት ቤቶችም ልምዳችንን አካፍለን ተጠናክሮ መቀጠልና በርብርብ ቤተክርስቲያን የተጎዳችበትን በዚህ በደቡብ ክልል ያለውን የአህዛብ እንቅስቃሴ መግታት የምንችለው የዚህን አይነት ሐዋርያዊ ተልእኮ በማድረግ ነው። ስለዚህ ይሄንን እኛ ከዚህ በኋላ በእቅድ በፕሮግራም ይዘን ከዚህ በኋላ ሰርቶ ማሳያ በተግባር ያሳየነው ነገር ስለሆነ ወጪው ምን ሊሆን ይችላል ምን ሊገጥመን ይችላል የሚለውን ከዚህ በኋላ ለኛ አዲስ የሚሆን ነገር የለም። እግዚአብሔር ይርዳንና የሚቀጥለው አመት በሰላም ያድርሰን። ለዛ ቅድመ ዝግጅት አድርገን ከወዲሁ የሚቀጥለውን ቁጥር 40 ወይ 45 ወይ 50 አድርገን እናሳካዋለን ብለን ተስፋ እናደርጋለን። ይሄ ሁሉ ቅንነት ስላላችሁ ነው። ሰንበት ትምህርት ቤት ልጆቻችሁን ወደ ኮርስ ላኩ ስትባሉ ትልካላችሁ፣ መዘምራን ላኩ ስትባሉ ትልካላችሁ፣ የሃይማኖት ትምህርት ይማሩ ስትባሉ ትልካላችሁ። ይሄ በመሆኑ ነው ይሄ ለውጥ ዛሬ የተገኘው ይሄ በመሆኑ ነውና በእውነት እናንተን እግዚአብሔር ያቆይልን፣ ሰላማችን ይስጥልን።